እሺ እኔ ሁለት ጥያቄ ጠይቀሃለሁ። እሺ እሺ። አንደኛው በእስልምና አራት ሚስት ማግባት ይቻላል? እሱን ታስረዳኛለህ? ሁለተኛው ደግሞ ስለ ግድያ ምንድን ነው የሚባለው? አይ ዶንት ኖ አላውቅም። አሁን እንትኑን በትክክል ወርዱን አላውቀውም፣ ግን ሰው መግደል መንግስተ ሰማያት እንደሚያስገባ የእስልምና አስተምሮት ላይ አለ እና አራት ሚስት ማግባት እና ከዛ በኋላ አራት ሚስት ያገባው ሰውዬ ደግሞ ሲሞት ሌላ 70 ሴቶች መንግስተ ሰማያት እንደሚጠብቁት የእስልምና አስተምሮት ላይ እንዲህ አይነት ነገሮች ሰምቻለሁ። ሶ ኤኒዌይስ መጀመሪያ የምታስረዳኝ ስለ አራት ሚስቶቹ ነው። እሱን ነገር ትነግረኛለህ? እሺ በእስልምና ጋብቻ ስለ አራት ስለማግባት ማግባት ይቻላል እስከ አራት የሚለው ነው። ልጆች አዳምጦሽ፣ በመጀመሪያ አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ ያገባል፣ ካልተሟሉ አያገባም፣ አይፈቀድለትም። አይደለም ማለት አንድ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ እንዳያገባ ክልክል ነው፣ ነውር ነው፣ አይቻልም፣ አይፈቀድም። ያልቻለ ጾምን ይጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያቸው አይደል? ስንት ለማግባት ገና አንድ ለማግባት ራሱ አላህ በቁርአን ላይ ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله አለ። እነዚያ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከማግባት እያለ ይናገራል። ይቆጠብ፣ ማግባት አይፈቀድለትም። ምክንያቱም አንድ ሰው በራሱ ህይወት ላይ ሌላን ሰው ጨምራለሁ ሲል ጊዜ እርሷን የሚያስተዳድርበት አቅም ሊኖረው ይገባል፣ ካልሆነ እንዳያገባ አይቻልም ይላል። የሰውን ህይወት አምጥተህ በራሱ ላይ ማጨናነቅ አይቻልምና ይሄ ነው። እሺ ሰውየው ከአንድ በላይ እስከ 2 እስከ 3 እስከ 4 እንዲያገባ የተፈቀደው ነገር ስለርሱ እንምጣ። ለመሆኑ ይህ በዚህ ትውልድ ላይ ብቻ የተደነገገ ነው ወይ? ላ አይደለም። በቀደሙት ነብያትና በትውልዶቻቸው ላይ ተደንግጎ የነበረ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት الرعد አንድ ጊዜ የምትነግረኝን ነገር ስትነግረኝ በአማርኛ ንገረኝ። እኔ አረብኛ አልችልም። አንድ ሁለተኛ ነገር ደግሞ መጀመሪያ የጀመርክልኝን ማለት አንዷን እንኳን ሲያገባ መጾም አለበት። ናት ኢምፖርታንት። ፋስቲንግ ኢምፖርታንት አይደለም። ለአንድ ሰው ለጋብቻ ሲዘጋጅ ቢጾም እና ቢጸልይ ኢትስ ፋይን። ግን እሱን አይደለም የጠየቅኩህ። እኔ ስለ ፋስቲንጉ አልጠየቅኩም። ስለ ፋስቲንጉ ስለ ጾሙ ምናምን አልጠየቅኩም። ዋይ ለምን አራት ሴት ያገባል? ገባክ? ለማግባት ዝግጁ ለማድረግ ይጾም ማን ያለው ነው? ገናችን እንደሱ ያለ እኮ የለም አልከኝ። አሁን አልከኝ እየጨረስክልኝ። ይኸውልህ እርግጥ ይኸውልህ እኔ ሂውማን ሰው ነኝ፣ አንተ ደግሞ ሰው ነህ። ለሰው ልጅ ትክክለኛው መልስ ስጠኝ። ለሰው እንዲገባኝ እኔ እንዲገባኝ አድርጋ ንገረኝ ስትነግረኝ ማለት ነው። አንዱ እሱ ነው። ሁለተኛ የጠየኩህ አንድ ሰው ስለማግባት ሳይሆን አራት ሰው ለምን ያገባል? ይሄን መልስልኝ። እሺ አዳምጪ። አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርት አለው። ይሄንን እለፈው እያለች ነው ሴትዮ። አራት የሚለውን ብቻ ነገረኝ። ለአራት ከመሄዳችን በፊት ከአንዱ እኮ ነው መጀመሪያ ያለብን ነው ገናችን። ከአንዱ ነው መጀመሪያ ያለብን። አንድ ሰው አንድ ሳያገባ አራት አያገባም። ስለዚህ ስለ አንዱ አትንገረኝ አይባልም በፍጹም። እሺ አዳምጪ። መጀመሪያ አንድ ለማግባት ራሱ መስፈርት አለው። እሺ እስከ አራት ለሚለውም ልመጣ ነው። አዳምጪ። እስከ አራት አንድ ሰው ማግባት የሚፈቀድለት መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ አይፈቀድለት። ብዙ ሰዎች የሚመስላቸው በእስልምና አንድ ሰው በቃ አራት ማግባት ይፈቀድለታል፣ ማንኛውም ሰው እንደፈለገ ማግባት ይችላል። ይሄ ስህተት ነው። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከባባድ መስፈርቶች አሉ። እነዚያ መስፈርቶች ከተጠበቁ ነው ማግባት የሚችለው። ካልጠበቀስ እነዛን ማግባት አይችልም። እንደዛ ይላል ወይ ቁርአን? አዎ ይላል። አላህ በሱረቱ ኒሳ ላይ ሲናገር ምን ይላል?
فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا ይላል። ከሴቶች የተዋቡላችሁን ሁለትም ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትሃዊ ያልሆነም ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ያ ሰላም አያችሁ አይደለ? አንዲት ብቻ አግቡ አለ። አንዲት ብቻ ያንን መስፈርት መጠበቅ የማይችል ከሆነ አንድ ብቻ ነው ማግባት የሚፈቀድለት። አየሽ አይደል? አራት ይፈቀድለታል ወይ? አይፈቀድም። ይሄን ያለው ማን? ቁርአን። ስለዚህ የመጀመሪያው መስፈርት ምንድነው? ችሎታ ሊኖረው ይገባል። ሁሉንም የማስተዳደር አቅም ከሌለው አይፈቀድለትም። ሁለተኛ አቅሙ ኑሮ ችሎታው ኑሮት የዓለም ሀብታም ቢሆን ራሱ የማይፈቀድበት ጊዜ አለ። መቼ ከተባለ በመካከላቸው ፍትህን የማያደርግ ከሆነ። አያችሁ አይደል? ያ ከሆነ አይፈቀድለትም። አላህ ቃል በቃል ፍትህን አናደርግም ብላችሁ ከፈራችሁ ግን አንድ ብቻ አግቡ ይላል። ከአንድ በላይ ማግባት አይፈቀድም፣ አይቻልም። ይሄ ሁሉ አለው። ሌላው ነገር ምንድነው? ሁለተኛው ይህ ነገር የተደነገገው ለኛ ብቻ ነው ወይ? ለዚህ ትውልድ ለነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደለም፣ ለቀደሙትም ነብያቶች ነው። አያችሁ አይደል? አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር አለ። አያችሁ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት መልእክተኞች የደነገገውን ነገር ነው አላህ እኛን ያዘዘ። አዲስ ነገር አይደለም። ይሄ ነው። እሺ ዓላማው ምንድነው የሚለውን እንምታውን። ዋናው ነገር እሱ ነው። አንድ ሰው ለምን አንድ ብቻ አይበቃውም? ዓላማው ምንድነው? ከጋብቻ በስተጀርባ ያለው ምን ታስቦበት ነው? ከአንድ ጀምሮ እስከ 4 ድረስ አላህ ሱብሓነሁ ወተዓላ የሚገርማችሁ ይህንን ሲያዝ ጊዜ መልካም ትውልድን ለማፍራት ብቻ ነው ዓላማው። ብዙ ሰው የሚመስለው የስሜትን ጥብ ለማርካት ይመስለዋል። ላ አይደለም። ለዚህም አንዷ በቂ እኮ ነች። ነገር ግን አላህ ስለ ጋብቻ ሲያነሳ ጊዜ መልካም ትውልድን አፍርተን እንድንሄድ እንደሆነ ይነግረናል። ይሄ ነው ዓላማው። ማስረጃ እዚያው ላይ አላህ ሲናገር አሁን ያነሳሁላችሁ አንቀጽ ላይ አስተውላችሁ ከሆነ ምን ይላል? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ለእነርሱ ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘሮችን የሚያፈሩ ዘንድ ነው። መልካም ዘርን ለማፍራት ነው ዓላማው። በሌላ ቦታ ላይ በሱረቱል ፉርቃን የመጨረሻው ገጽ ላይ ስለ ትዳር ሲናገር አላህ አሁንም ምን አለ? መልካም ዘርን እንድታፈሩ ዘንድ ይላል። አያችሁ ዓላማው ምንድነው? የስሜት ጥምን ለማርካት እንደፈለጋቸው ቢል ኖሮ ይሄ አያስኬድም ነበር። ይሄ አያስኬድም በፍጹም። ነገር ግን መልካም ዘርን አፍርታቸው እንድትሄዱ እያለ ይናገራል። ስለዚህም ነው እነ ኢብራሂም አለይሂ ሰላም ከሳራም ወልደዋል፣ ከሀጀርም ወልደዋል። ሌሎችም ነብያቶች ልክ እንደሆነ ሙሳ ሌሎችም ከአንድ በላይ ያገባሉ። መልካም ዘርን አፍርተው ይሄዱ ነበር። እነዚያ ዘሮች በምድር ላይ የአምላክን ሕግና ስርዓት ጠብቀው ለትውልድ አስጠብቀው ይሄዱ ዘንድ። ስለዚህ አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን መጨረሻ ላይ ሲገልጽ ምን አለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። አይቻልም ሚን አዝዋጅና ካለ በኋላ ወዙርያቲና ይላል። ከሚስቶቻችን የአይናችን ማረፊያ የሆኑ ሚስቶችን ስጠን ይላሉ። ከዚያም ከዘሮቻችንም የአይናችን ማረፊያ የሆኑ መልካም ዘሮችን ስጠን ይላሉ አለ። ሚስትን ባነሳ ቁጥር አላህ ሱብሓነሁ ወተዓላ መልካም ዘርን ስለማፍራት ይናገራል። ስለዚህ ከማግባታችን በስተጀርባ ሁለትም ሶስትም አራትም ምንድነው ዓላማው? አላህ ሱብሓነሁ ወተዓላ መልካም ዘሮችን አፍርታቸው በምድር እንድትሄዱ ዘንድ አለ። ከሐዲስ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ الودود الولود فإني مكاثر بكم الأمم يوم القيامة وفي رواية قال النبي صلى الله عليه وسلم فإني مكاثر بكم الأنبياء يوم القيامة። ስለ ትዳር በተነሳ ቁጥር በቁርአንና በሐዲስ ላይ ይሄን ነገር አታጡ። መልካም ዘርን ስለማፍራት ይላል። ቀጥሎ ዓላማው ምንድነው? ስለዚህ ከማግባቱ በስተጀርባ የስሜት ጥምን ለማርካት ሳይሆን መልካም ዘርን አፍርቶ ለመሄድ ነው ብሎ ያስቀምጣል። ለዚህ ነው ይሄም ሆኖ ራሱ የማስተዳደር አቅሙና መስፈርቱ ካሟላችሁ ብሎ ነው አላህ ያስቀምጠው እንጂ እንዳው በዘፈቀደ ማንኛውም ሙስሊም እንደፈለገ አራት ማግባት ይችላል የሚል ነው ቁርአን ላይ ላ የለም በፍጹም። እንደዛ የሚል የለም በፍጹም። መስፈርቶችን ሁሉ አስቀምጧል። እነዛ መስፈርት ባይጠብቅ ቅጣት ይጠብቀዋል የትንሣኤ ቀን። አዎ ለምሳሌ ሰውየው በምድር ላይ ሁለት ሚስት ኑረውት በፍትህ ባያስተዳድር አቅሙ ሳይኖረው ቢያስቸግራቸው ነገ የትንሣኤ ቀን ቅጣት ይጠብቀዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ሽቅሁ ሳቂጥ። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቅሁ ማኢል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
ከአንድ በላይ ሚስት ኑሮት በፍትህ ያላስተዳደረ ሰው ቅጣት እንደሚጠብቀው ሲናገሩ በምድራዊ ህይወቱ 2 ሚስቶች ኑረውት አሉ ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ፍትህን ያላደረገ ያላስተካከለ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። የመጀመሪያው ቅጣት ይሄ ነው። ግማሽ ሰው ሆኖ ይነሳል። ቅጣት ይጠብቀዋል። ይባቻለ ይሄ ሁሉ ነው። ሌላኛው ስለምንድን ነው? ስለ ግድያ ነው። በእስልምና ለመሆኑ በእስልምና ስለ ግድያ ምን ይቅርታ አንድ ጊዜ ኦኬ 72 ማግባት ኦኬ ይቅርታ እሱ አልተመለሰም 72 ማግባት በገነት ነው ያልሽው አይደለም ተው ቆይ እሱን እንትን በለኝና መጀመሪያ ይሄንን መልስልኝ የትኛው በእስልምና አምላክ ስንት ነው መጀመሪያ የጀመርሻቸውን ጥያቄዎች እንጨርሳቸው እሺ ወደ ጉዳዩ ልሄድልክ ነው አንድ አምላክ ብለህ ነው አይደል እየሰበክ ያለው አንድ አምላክ ነው ያልከን አላህ አንድ ነው ከአንድ አላህ ውጪ ሌላ አምላክ የለም አልክ ራይት ቢኮዝ ባይብል ራሱ ምንድነው የሚለው እኔ አንድ ነኝ ከኔ በቀር ሌላ አምላክ የለም ነው የሚለው ሶ ጋብቻ ሰው በህይወት ዘመኑ ምድር ላይ እስካለ ድረስ አንድ ጊዜ ብቻ ነው የሚሆነው ልታነጻጽሪና አሁን ማለት ነው እሺ አላነጻጽርም ለምን አነጻጽራለሁ ማለት ኢትስ ራይት ያንተ አምላክ አንድ ከሆነና እውነተኛ ከሆነ የሰው ልጅ ማግባት ያለበት አንድ ጊዜ ነው አለቀ ምክንያቱም ይሄ ማለት ማሻረክ ነው ለምን ባል ከሞተባት ማግባት ይፈቀድላታል ሚስት ከሞተችበት ሊያገባ ይፈቀድላታል ቢኮዝ እሱ አንድ ቀን 4 ሚስቶቹን አስቀምጦ ላይመለስ ይሰናበታል ምድሪቷን ሶ እነዚህ ሰዎች እነዚህ እናቶች እስከና ልጆቻቸው ጎዳና ነው የሚወድቁት አልጨረስኩም ምክንያቱም እኔ ያው ከ10 ምናምን ሚኒት በላይ ሰምቻለሁ አንዴ ይቅርታ አድርግልኝ እንድትሰማኝ እና አብረው ያሉ ሰዎች ደግሞ እንዲሰሙት ፈልጋለሁ so it's wrong way ለምን ብትል አንተም ራስህም እንድትሰማ ነው የምፈልገው እኔ because you know this is wrong way ለምን ጦጣ ሰላም እንዴት ነው ሙሉ ነሽ ሙሉ ነሽ ሰላም ሰላም እንዴት ነው ደህና ነሽ እግዚአብሔር ይመስገን ሰላም ለእናንተም ይሁን ሙስሊም ወገኖቼ እና እኔ ልጠይቅ የፈለኩት በሙስሊምና አሁን ምሳሌ እኔ ሙስሊምናውን ቢቀበል ሶሪ ወደ ላይ መለስ እና ሁላችንም አዳም ዘር ነን አይደለ ታንክስ እንደዚህ ከሆነ በአዳም ጊዜ ደግሞ ያው ኃጢአት እንደነበረ ቅድም ስታወራ ነበረ ለልጅ ስታብራራ ማለት ነው እና ከአዳም ዘር የመጣ ነው አላህ ይቅር የሚለውን ወይ ከአዳም ዘር የመጣውን ኃጢአት አይደለ ከአዳም ጊዜ የመጣውን ኃጢአት አይደለ አላህ ይቅር የሚለው አላህን ሲቀበል በሙስሊምና ማለት አላህ በሁሉም ጊዜ ሰዎች የሚሰሩት ይቅር ሊላቸው ዝግጁ ነው እሱ ይቅር ይላቸዋል ኦኬ ወደ ራሱ አድርገን ጠይቄውን ደግሞ ይሄ ካልገባ ምሳሌ እኔ ሙስሊምናን ቢቀበል የትናን ኃጢአት ነው ይቅር የሚለው ደግሞ በምንድን ነው ይቅር ማለት የሚችለው መስፈርት ምንድን ነው በጣም ጥሩ ጥያቄ ጎበስ ንስሐ ብቻ ነው ወገናችን በእስልምና አንድ ሰው ወደ ጌታ ወደ አላህ ከተመለሰና ንስሐ ካደረገ አላህ ይቅር ይለዋል እሺ አላህ በቁርአን ላይ ይናገራል አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ይብሏል ንስሐ ማለት ከኃጢአቱ መጸጸት ወደ አምላኩ መመለስና ምህረትን መማጸን እርሱ ነው አዳምን አላህ ሱብሓነሁ ወተዓላ እንዴት ማረው ከተባለ ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አዳምና ሔዋን ወደ ጌታቸው ወደ አላህ ንስሐ አደረጉ ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል የማትምረንና የማታዝንልን ከሆነ ከከሰሩ ሰዎች እንሆናለን አሉ
አላህ ሱብሓነሁ ወተዓላ ምህረት አደረገላቸው፣ ንስሐቸውን ተቀበላቸው። ይህን ይመስላል እና ሰዎች ለኃጢአታቸው ምህረትን የሚያገኙት ንስሐ በማድረግ ብቻ ነው። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ አንድ ንጹህ የሆነን አካል አስገድሎ የሰዎችን ኃጢአት እምራለሁኝ አላለም በፍጹም። ባሪያ ላደረገው ስህተቱን ማመን ያለበት አምላኬ ስህተት አድርጌያለሁ ይቅር በለኝ ማለት ብቻ ነው የሚጠበቅበት። ወስራላ አይደል ያ አንጂ አምላክ ራሱ ወርዶ ተገድሎ ተሰቅሎ ማን ያስከረመሽ ኦኬ ምሳሌ ይቅር ይላል እግዚአብሔር ይቅር እንደምን አምናለሁ። ግን አሁን ምሳሌ እኛው ኃጢአት ያው ያኛን ኃጢአትን ቅድም የምታወራ የነበረ ሁሉም ያለን ማለት ነው። ያው ከዛ የተነሳ ውድቋል። ሁሉም ኃጢአተኛ ነው ሰው በሙሉ ማለት ነው። አሁን በክርስቲያኖች ቢሄድ አሁን ኃጢአታችን በምንድን ነው ክርስትናንን ቢቀበል ኃጢአትሽ ይቅር ይላል እግዚአብሔር ብሉኝ እንዴት ብዬ ጠይቃቸዋለሁ። እዚህ ጋር አሁን ኢየሱስ ክርስቶስን ይጠቅሳሉ። ከዛም በኋላ ኢየሱስ ክርስቶስ ደግሞ የሰው ልጆችን ኃጢአት ሊያድን እንደሞተና እንደተነሳ ይመሰክሩኛል። ከዛም በኋላ በዛ በተፈሰሰው ደም እንዲያጥበኝ ተሰብኮልኛል። ግን እዚህ ጋር አሁን ወደ እናንተ ሲመጣ በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው? እሺ አንደኛ ከአዳም የተወረሰ ኃጢአት የለም። እሺ በእስልምና አስተምህሮ ሁሉም ሰው እንደ እስልምና አስተምህሮ የሰራው ኃጢአት በራሱ ላይ ነው፣ ራሱ ነው የሚጠየቅበት። አዳምና ሔዋን ስለሰሩት ኃጢአት ራሳቸውን ነው አምላክ አላህ የሚጠይቃቸው። የአባትን ኃጢአት በልጅ ላይ አያሸጋግርም አምላክ በፍጹም። በማንም ኃጢአት ማንንም አይጠይቅም። የሰራው ኃጢአት ራሱ ነው የሚጠየቅበት። አላህ ይህም በቁርአን ላይ ሲናገር ይላል ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ኃጢአት ተያዥ ነች ይላል። ማነው የሚያዘው? ራሷ ያቺ ነፍስ ነች፣ ኃጢአትን የሰራች ነፍስ የምትያዘው። ወላ ተዚሩ ዋዝረቱን ወዝረ ኡኽራ ይላል። ማንም ኃጢአትን ተሸካሚ ነፍስ የሌላ ነፍስ ኃጢአት አትሸከምም እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራቸው መልካም ስራ ለእርሷ አለላት፣ የሰራቸውም ኃጢአት በእርሷ ላይ ብቻ አለባት ይላል። በሌላ ቦታ ላይ ይላል ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብትሰሩ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ስለዚህ አዳም ስለሰራው ኃጢአት ራሱ ነው የሚጠየቅበት። አዳም ታዲያ በምን ኃጢአቱ ተማረለት ከተባለ ንስሐ አደረገ። ንስሐ እንዲያደርግም አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነውና የንስሐ ቃልን ያሳወቀው እሱ ነው። ማስረጃ ፈተለቀ አደም ኦኬ እዚህ ጋር ለዚህ አይጥፋካ እንደመትክ ኦኬ። እንደዚህ ከሆነ አዳምና ሔዋን ንስሐ የገቡበትን ማስረጃ ፈልጋለሁ። አይ አብሽር ላሳብብሽ አይደለ? ንስሐ የገቡ የሚሉን ማለት ነው። የቱ ጋር ነው እየጸሉት? የቱ ጋር ነው ንስሐ የገቡት? ማለቱም እዛ የእግዚአብሔር ራሱ አስቀምጦ ነበረ፣ ራሱ ነው የመጣሁት ማለት ነው። ያገኛል ንስሐ ያደረጉበትን ከነቃሉ ነው። ኦኬ አያው እዚህ ጋር ስለ አዳምና ስለ ሔዋን ታሪክ ያወራልና አዳም ሆይ አንተ ሚስትህን በገነት ተቀመጡ እንዳላቸው ይህን ታሪኩን ከገለጸልን በኋላ ኃጢአት እንዳደረጉ ሰይጣን እንዳሰታቸው ከተናገረ በኋላ ንስሐ ያደረጉበት ያው 23 ላይ ምን ይላል? ጌታችን ሆይ ነፍሳችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። ያው የንስሐ ቃላቸው ይሄ ነው። ከጌታቸው ከአላህ ዘንድ በደል እንዳደረጉ አመኑ። እነዚህ ሰዎች ነፍሳችንን በደልን አሉ ኃጢአት በማድረጋቸው። ከዚያ በኋላ ለእኛ ባትምርልን ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ምህረትንና እዝነትን ተማጸኑት። ይሄ ነው ንስሐ ያደረጉበትና የተወበቱበት ቃላቸው። ኦኬ ግን መጽሐፍ ቅዱስ ላይ አንተ እንደነበርኩ አይደለም የሚለው። ኦኬ ይሁንልክ፣ የራሴ ማስረጃ ከሆነ ኦኬ ድጋሜ ከመጣው ታስገባለህ ማለት ነው። ሁለተኛ ሌላ ፌሽ ያው አንደኛ ነው የጠየኩትን በትክክል ያው አላስረዳኝ ማለት ነው። አላችሁ ዝም ብሎ ኦኬ
አሁን ሁለተኛ ጥያቄ ለሌላፍ ሁለተኛ ጥያቄ አሁን በቁርአን ላይ እንዲህ ይላል። ቁርአን ላይ ማለት አሁን ስትጸሉ ያው ቀጥተኛ መንገዱን አሳየኝ የሚልበት ያላችሁት ነው የምትጸሉት ማለት ነው። ቀጥተኛ መንገድ እግዚአብሔር እንዲያሳይ ትጸልያላችሁ። እስከ መቼ ነው ቀጥተኛ? ምሳሌ ዛሬም ቀጥተኛ መንገድ አሳየኝ፣ ነገም ቀጥተኛ መንገድ አሳየኝ፣ በቃ በየሳምንቱ፣ በየሁለቱ፣ በየወሩ፣ በቃ በየዓመቱ ቀጥተኛውን መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ መቼ ነው ቀጥተኛ መንገድ የሚያሳየው? እና እስከ መቼ ነው ቀጥተኛ መንገድ አሳየኝ የሚባል የሚጸለው? እስኪ የመጀመሪያው መልስ በትክክል አልተመለሰልኝም ያልሽው፣ እስኪ መልሱን ድገሚልኝ። ምን እንዳልኩ ጥያቄውን አንሺውና ከነ መልሱ ንገሪኝ እስኪ። ኦኬ መጀመሪያ ያው በሰው ልጅ ኃጢአት ይቅር ይላል። ግን ይቅር የሚልበት ማስረጃ ሊሆን ወይም የተቀመጠበት ነገር መኖር አለበት። እዛ ይቅር የሚልበት ማለት ነው ለሰው ልጅ እንዲገባ። እዚያ ምን አልኩኝ እኔ? ይቅር የሚልበት ይቅር የሚልበትን መንገድ ምን ብዬ አሳየሁሽ? ምን ብዬ አስተነገርኩሽ? ይሄን አልተመለሰም። እሱማ ያ ሰው ልጅ ኃጢአት ከሰራ ወደ እግዚአብሔር እሺ ኦኬ አለፍኩት። ኦኬ ይሁንልኝ እንደዚህ ብላ እለፍ። ኦኬ አይደለም ያው በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው በሚለው ነበረ ጥያቄ ሆነብኝ። ሁለተኛ ጥያቄ ደግሞ እስከ መቼ ነው ሰው ልጅ አለፍኩት። ኦኬ አወር አፍንከኝ የማይባል ማሽ ሁለተኛው እስከ መቼ ነው ምራን የምትሉት ነው አይደለ? ላ እኔ ነኝ ያልኩት፣ ሌላ ሰው እዚህ ጋር የለው። እንግዲህ አው እስከ መቼ ነው? አሁን ምሳሌ እኔ ሙስሊምና ቢቀበል አሁን ጸሎት አለ፣ አሁን ቁርአን ላይ ተጻፈበት ቀጥተኛ መንገድ አሳየኝ ሚሊዮን ካለ ያኛን ይዤ ሁሉ ጊዜ ቀጥተኛ መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ እንዴት ነው? ወይ ቀጥተኛ መንገድ አላህ አሳይቷል ወይ እኔ ቀጥተኛ ነኝ ሚልበት አለ? ኑ በዚህ መስመር ነው ወንን የምታገኘው ያለበት ማስረጃ አለክ? እኛም ቀጥተኛ መንገድ ላይ ነን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ ናቸው። አላህም ቀጥተኛ መንገድ ላይ ነው የሚለውን ቃል በቃል ሶስቱንም ላሳይሽ እያወጣ ቀጥል። እኔ ጥያቄ ጠይቄ እኮ እንድትመልስ ነው እዚህ ማልኩት። ቀጥል እኮ እያሳየሁሽ እንዲሆን ነው። እሺ ቀጥታ እናንተ ቀጥተኛ መንገድ ላይ ናቸው የሚላለው የአላህ ቀጥተኛ መንገድ ላይ ነው። ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ አዎ፣ የሁሉንም ላሳይሽ ነው። አላህ ለኔ ምን ይለኛል መሰለሽ? ለነብይ ሰለላሁ ዐለይሂ ወሰለም ለዚህ ተወለደ ሁሉ ሱራ ያሲን ላይ አምላክ አላህ ሱብሓነሁ ወተዓላ ያው ምን ይላል? ያውና ምን ይላል? አንተ በእርግጥ ከመልእክተኞች ነህ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ በእርግጥ ከመልእክተኞች ነህ፣ ከዚያስ በቀጥተኛ መንገድ ላይ ነህ ይላቸዋል። ያው አየሽው፣ መልሱን አገኘሽ። በቀጥተኛ መንገድ ላይ ነህ ይላል። እሺ አላህ ቀጥተኛ መንገድ ላይ ነው የሚላለው ይላልሽው ደግሞ ላሳይሽ። እሱን ችግር የለው። አላህ በቀጥተኛ መንገድ ላይ ሆኖ እንደሚመራን እሱን ላሳይሽ። ሱራ ሁድ ኢነ ረቢ ዐላ ሲራጢን ሙስተቂም ኖህ ነቢያቶች ናቸው። ቃል በቃል ኖህ ምን አለ? እኔ በጌታዬና በጌታቸው በአላህ ላይ ተጠጋሁ። በምድር ላይ ምንም ተንቀሳቃሽ የለችም፣ እርሱ አናትዋን የያዛት ብትሆን እንጂ ጌታዬም ቃሉም ስራውን በቀጥተኛው መንገድ ላይ ነው። ያ ሰላም አላቸው። ነቢያቶች ጌታዬ በቀጥተኛ መንገድ ላይ ነው እያሉ ይናገራሉ። ያው አላህ በቀጥተኛ መንገድ ላይ ነው የሚል አሳየን ያልሽው ያው እሺ፣ ይሄን ይመስላል። አላህ ቃል በቃል ኢነከ ዐለል ሐቂል ሙቢን ይላል። አንተ ግልጽ በሆነው እውነት ላይ ነህ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናግራቸዋል። እሱንም ላሳይሽ። ሱረት አን-ነምል
ኢነከ ዐለል ሐቂል ሙቢን ይላቸዋል። አለየውም እኮ አይታይም እኮ። ምንድነው የማይታየው? የትኛው የምትቀረበት ቦታ እኮ የለን አይታየኝም። ወይ ኔትወርክ ይዞኝ ነው ማለት ነው። አንተ ጋ ነው። አሁን ይሰማል? ይሰማል። አንተ ዝም ብለው ነው ያለ ማስረጃ ነው። አይ ማስረጃ እያሳየኝ መስሎኝ ነበር። ኦኬ ቀጥል። ላ ያለ ማስረጃ ነው ያወራሁት። እሺ ምን ይላል? ሱራ ያሲን ላይ ኢነከ ዐላ ሲራጢን ሙስተቂም ይላል። አንተ በቀጥተኛ መንገድ ላይ ነህ ይላል አላህ። ያ ማንን ነው አንተ ቀጥተኛ መንገድ? አሁን ቀጥተኛ መንገድ ነው የሚለውን ሳይሆን አሁን ምሳሌ አላህ እኔ ቀጥተኛ መንገድ ነኝ፣ እኔ ነኝ ጀነት የሚያስገባው ኑ ተከታትሎ ያለበት ቦታስ አለ? አላህ ቀጥተኛ መንገድ ላይ ነው የሚል አሳየሽ። አሁን እያሳየሽ ነበር። ኢነ ረቢ ዐላ ሲራጢን ሙስተቂም ይላል። ጌታዬ በቀጥተኛ መንገድ ላይ ነው ይላሉ ነቢያቶች። እሺ አምላክ አላህ ሱብሓነሁ ወተዓላ እርሱን መገዛት ወደ ቀጥተኛ ወደ ገነትን መንገድ የሚያስገባ እንደሆነ ኢየሱስ ክርስቶስ የተናገረበትን ነው ላሰለሽ። እሺ ዒሳ ወይም ኢየሱስ ምን አለ? መሲሁ ክርስቶስ وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار. መሲሁ ምን አለ? ክርስቶስ ጌታዬን ጌታችሁን አላህን ተገዙ እነሆ የቱ ጋር ነው እንደዚህ ነው? አረ ከቁርአን ማስረጃ ዝም ብለህ አታውራ። ላሳይሽ። የቱ ጋር ነው ኢየሱስ ክርስቶስ መሐመድን? ኦኬ እንምጣበታለን። ኦኬ አሁን እንምጣበት። ላሳይሽ። ኢየሱስ ዒሳ እንደሱ ያለበትን መሲሁ ክርስቶስ ላሳይሽ። ከመቼ ነው እንደዚህ የሚለው? ከመቼ ቀጥሎ ወይ ስለሱ የሰበከ ክርስቶስ እኮ ላሳይሽ ነው። እንደሱ ያለበት ክርስቶስ ጌታዬንና ጌታቸውን አላህን ተገዙ ያለበትን ላሳይሽ። እሺ አሎ ሙሉ ከሁለቱም ነው ግን መጽሐፍ ቅዱስም ከመጽሐፍ ቅዱስም ካንተም ነው የምትሄደው ማለት ነው። ላሳይሽ። ኦኬ ኦኬ እሺ ጌታዬንና ጌታቸውን ተገዙ ያለበትን አንድ ላሳያችሁ። እሺ ይታይሻል? አይታየኝም። አሁን ይታይሻል? አሁን ይታያል። አዎ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። አልመሲህም ማለ መሲህ ማን ነው? ሙሉ ነሽ? መሲህ ኢየሱስ ክርስቶስ ጎበዝ ልጅ። አዎ አልመሲህም። አዎ ምን አለ አልመሲህ? የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አለ። አየሽ አይደለ? ያ ሰላም ጌታዬንና ጌታችሁን አላህን ተገዙ። ኦኬ አንብብ ቀጥል። ከእንደገና እስከ አንብብ። ወመስኡለቱን አን ረዕየቲሃ ብለዋል። እናት ስለ ልጆቿ ኃላፊነትና ተጥሎባታል፣ ስለተጣለባትም ኃላፊነትና ነገ የትንሣኤ ቀን ትጠይቃለች ብሎ ተናግረው። አሁን የፈጠራ ስራሽ እንደዚህ አይምሮሽን አሳድገሽ የሆነ አይምሮ እንትን መጠቀምሽን እሱን እየጠላን አይደለም፣ ግን በምን መንገድ መጠቀም አለብሽ የሚለውን ነው። አላህ ለደነገገልሽ ነገር ላወረደልሽ ቃል ነቢ ሰለላሁ ዐለይሂ ወሰለም ላስተማሩት ቃል ለዚያ ትኩረት አድርጋችሁ እስኪ ራሳችሁን ከፍ አድርጉት፣ ለውጡት። ነገ ከትውልድ ከእናንተ የሚጠብቀዋል፣ ልጆቻችሁ ከእናንተ የሚጠብቁት አለ። ዲን ያላት እናት ልጆቿን ቁርአንና ሐዲስ የምታስተምር አይታችኋል? ምንም ከሌላ እንዳያስፈልጋቸው አድርጋ የምታነጽ እንደዚያች መሆን አትፈልጉ? ያን መሆን ከፈለጋችሁ ከወዲሁ ሳታገቡ በፊት ስለ ዲናችሁ በደንብ አድርጋችሁ ተማሩ። ጊዜያችሁን ለእርሱ ስጡት። ልቦለድ ምናምንም አይጠቅማቸው። አይ እንደዛ ማድረግ አልችልም። በሚያስተምር መንገድ መጻፍ አልችልም ማለት አሁን ለምሳሌ ሀራም የሆኑ ነገሮች ውስጥ ሆኖ እነዛ ስለሚያመጡት ተጽዕኖዎች ምናምን ነገር በታሪክ መልክ ማስተማር አይቻልም። ይኸውልሽ ቁርአን እና ሐዲስን መሰረት አድርጋችሁ የአላህን ቃልና የመልእክተኛውን ቃል በዚያ ላይ እንዲሁም ደግሞ እንደዚያም ላይሆን ይችላል፣ ግን ጥሩና ቀና አመለካከት ያለው ሰው ከቁርአንና ከሐዲስ ጋር የማይጋጭ የሆኑ መልካም ነገራቶችን ለሰዎች ማስተላለፍ ችግር የለም። ነገር ግን ይበልጥ አፍዶል የሆነውን ቀዳሚ የሆነውን ነገር እየነገርኩሽ ነው። በዚያ ላይ ጊዜያቸውን እንዳትፈጁ። በዚያ ላይ ሰዎች ሊያደንቁላችሁ ይችላሉ። ያንን ስራዎች ብዙ ተከታዮች ልታፈሩ ትችላላችሁ። ግን ያ ከሰዎች ነው። ከአምላክ ዘንድ መወደድን ትፈልጋላችሁ። እርሱ ያወረደውን ሕግና ስርዓት ተማሩ ጊዜ ሰጥታችሁ።
የዛኔ ለነገም ጠቃሚ ትሆናላችሁ፣ ለራሳችሁም ጠቃሚ ትሆናላችሁ። ይበልጥ ወደ አምላካችሁ ወደ አላህ ሱብሓነሁ ወተዓላ ቀራቢዎች ትሆናላችሁ። ይሄን አድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ ወደ አምላክ ወደ አላህ ሱብሓነሁ ወተዓላ ቀራቢ የሚሆነው አዋቂ የሆነ ሰው እንደሆነ ተናግረዋል። ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ፣ ከሁላችሁም አምላክ ዘንድ በላጭ ሰው ብሎ ማለት ይህም ቁርአንን ተምሮ ለሌሎች ያስተማረ ሰው ነው አሉ። ይሄ ነው እና የተሻለው ያ ነው እህት። ነገር ግን ከቁርአንና ከሐዲስ ጋር የማይጋጭ እንዳውም ቁርአንና ሐዲስን የሚስማማ ለሰዎች መልካም ስነ ምግባርን መልካም ስራን የሚያመላክት የማስተላልፈው ነገር አለ ካልሽ ብታደርግም ችግር የለውም። ይበልጥ ግን ለምን ትኩረት መስጠት እንዳለባቸው ነው እየነገርኳቸው ያለሁት። ቀጣይ ጥያቄ አለሽ? አሰላሙ አለይኩም። ቀጥል። ሶሪ ስለ ዘካተል ፊጥር ነው ጥያቄ። አሁን ከኢትዮጵያ ውጭ የምንኖር ሰዎች ዘካተል ፊጥር እህል ገዝተን ማንሰጥ ሰዎች ምንድነው ማድረግ ያለብን? ገንዘባችሁን በአንድ ሰብስባችሁ ለድሃ የሚሰጥ አካል ካለ ሀገራችሁ ላይ ለዚያ ሰው አስተላልፋችሁ ያ ሰው ገንዘቡን እህል ገዝቶ ለድሃዎች እንዲሰጥላችሁ ማድረግ አንደኛው መንገድ። ሁለተኛው ከቤተሰቦቻችሁ ወይም ከጓደኞቻችሁ ሀገራችሁ ላይ ኢትዮጵያ ለምታውቋቸው ሰዎች ደውላችሁ ገንዘቡን ትልኩለትና ይህን ያክል 3 ኪሎ ገዝተህ ስጥልኝ ለድሃዎች በአካባቢው ለሚገኝ ትችላላችሁ። እንደዚህም ማድረግ ዋናውና በላጩ ግን ባገላችሁበት በአቅራቢያችሁ በጾማችሁበት አካባቢ የሚገኙ ድሃዎች ካሉ ለእነሱ መስጠት ነው። አሁን ሁለቶች የተናገርኳችሁ በአቅራቢያችሁ በጾማችሁበት ሰፈር ድሃ ከሌለ ነው የምታደርጓቸው። በሰፈራችሁ ድሃ እያለ ግን ለሌላ ሰው መላክ አይቻልም። ይበልጥ ድሃ ያለው እንደው ሀገራችን ላይ ካልሆነ በስተቀር። እሺ መስጊድ መስጠትስ አይቻልም? መስጊድ አሁን ከዘካተል ፊጥር ስጡ ተብሎ እንትን ይመጣል። እሺ መስጊድ ሰጣችኋቸው ገንዘቡን በቀጥታ ከሆነ እነዚህ ሰዎች ለመስጊድ የሚያውሉት ከሆነ ወይንም ለድሃዎች ቀጥታ ገንዘቡ የሚሰጥ ከሆነ ለሱ አያስኬድም። የነዚያ መስጊድ ኃላፊዎች ግን ከእናንተ ተቀብለው እህል ገዝተው ለድሃዎች የሚያከፋፍሉ ከሆነ ችግር የለውም። ሰላም አለይኩም። አንድ ጥያቄ አለኝና እንትን ካሁን በኋላ ወንጀል አልሰራም ብዬ ማልኩትና እኔ ካሁን በኋላ ወንጀል ደግሜ ከሰራው ካባን ያፈረስኩ ሰው ነኝ ብዬ ማልኩትና አሁን ምን አደረግኝ? እንዴት አድርገው? ምንድነው ያልከው? እንትን ነው ካሁን በኋላ ወንጀል አልሰራም። ጥያቄ አለ። ቀጥል። የሚረብሽ ቦታ ከሆናችሁ አድሚኖች ሚዩት ያደርጓችኋል። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሁስ እኔ ጥያቄ አንድ ሰው ቁርአን ቀርቶ በደንብ ያውቃል ምናምን ያኔ ሐፊዝ አይደለም፣ ሌሎችን ሰብስቦ ማስቀራት አይቻልም እንዴ? ያኔ ለራሳቸው ሐፊዝ ካትሆኑ ምናምን ይላሉ። ያወቃችሁትን ለሌሎች ማሳወቅ ትችላላችሁ፣ በትክክለኛ መንገድ ማሳወቅ ከቻላችሁ። የግዴታ ታላላቅ እውቀቶችን እስክትሰበስቡ ድረስ ሌሎችን አታስተምሩ አልተባለም። ትንሽ ዛሬ የተማርከውን ነገ ላልደረሰው ሰው ሄዳችሁ ታደርሱ፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም በሊጉ ዐኒ ወለው አያ አሉ፣ ከእኔ የሰማችሁትን ለሌሎች አድርሱ አንዲት አንቀጽ ብትሆንም እንኳን አሉ። ስለዚህ የግዴታ ሰውየው ዓሊም መሆን አይጠብቅበትም። ያላችሁን ዛሬ የተማርሽው ካለ ጓደኛሽ፣ አብራሽ የስራ ጓደኛ ካለችሽ ያን የተማርሽውን ቁጭ ብለሽ አስተምራት፣ ችግር የለም፣ ይቻላል። ኢንሻአላህ አንድ እህታችን እኔ በኒቃብ የተነሳ ስራ አጣሁኝ እያለች ነው ማለት ነው። እየታየላት ስላልሆነ ነው። የት ሶሻል ሚዲያ ላይ የምትሸጠው ወይንስ የምትሰራው? አይ ሰው ቤት መሰለኝ የምትሰራው። በኒቃብ የተነሳ ስራ አላገኘሁም። ኒቃብ አውልቃችሁ ስሩ የሚል መልስ ነው ያልሰጥም። ይልቁንስ እንዳውም የምለው ምንድነው በኒቃባችሁ ላይ ጽኑና የተሻለ ሌላ ቦታ በዚህ ላይ የማይቃወሟቸውን ሰዎች ስራ ፈልጋችሁ ስሩ። እሱ ነው። ሌላኛው ነገር ምንድነው እንዳው መስራት እዚያ ቦታ ላይ ከተቃወማችሁ ገብታችሁ እንዲህ አድርጉ። ከቤት በምትወጡ ጊዜ ኒቃብ ልበሱ። እዚያ ላይ አይቃወሟችሁም እነሱ። ቤት ውስጥ እስከተባለ አውልቁ ለአውልቁ አይደለም የምለው። ነገር ግን የማዳም ባልና
የማዳም ልጆች ለአቅመ አዳም የደረሱ ከ15 ዓመት በላይ የሆኑ ካሉ የዛኔ እነሱ መቼም ቤት ውስጥ አይውሉም፣ ስራ ላይ ነው የሚሄዱት። ገብታችኋል? ከስራ በሚመለሱ ጊዜ ከስራ እስኪሄዱ ድረስ ወይም ማን ነው እነሱ ከስራ በሚወጡ ጊዜ ቤት ውስጥ ማዳምና ህፃናት ልጆች ከሆኑ ያሉት የዛኔ ፊታቸውን ብትገለጽም ችግር የለም። ነገር ግን እነዚህ ለአቅመ አዳም የደረሱ ልጆቿ ወይንም ደግሞ ባሏ ወደ ቤት በሚመጡ ጊዜ የዛኔ ከላይ የለበሳችሁትን ሻሽ ፀጉራችሁ ላይ ልክ ለእነሱ ምግብ አቅርቢ ምናምን በሚሉሽ ጊዜ ወረድ አድርገሽው አይንሽ ብቻ ሲቀር እሱ እንደ ኒቃብ ተጠቀሚ። የግዴታ ያ ዩኒፎርሙ ጥቁሩ ኒቃብ መሆን አይጠበቅበትም። ኒቃብ ማለት ትርጉሙ በራሱ ምንድን ነው? ነውዑ ሚን ሊባስ አለዚ ዩገጢ አልወጅህ፣ ፊትን የሚሸፍን የልብስ አይነት ነው። ገብቷችኋል? እንጂ የግዴታ ጥቁሩ መሆን አይጠበቅበትም። ስለዚህ ከላይ የለበሳችሁትን ወረድ አድርጋችሁ አይናችሁን ብቻ ሲቀር ሸፍናችሁ ምግባቸውን አቀራርቡ ምናምን ፊታቸው ስትሆኑ ጊዜ ልክ ሲሄዱ ጊዜ እነሱ ለማዳም ጋር ከሆንክሽ ደግሞ ፍትሽን ችግር የለም። እሺ ጥያቄ ያለ ይቀጥል። ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? ሰላም ናችሁ? ደህና አልሐምዱሊላህ። ሁሱ የሸዋልን 6ቱን ጾም ጨርሰን በሸዋል ወር ሱና ጾሞችን መጾም እንችላለን እንዴ? ትችላላችሁ፣ ችግር የለም። እሺ የለም ሰኞና ሐሙስ አሉ፣ 13፣ 14፣ 15 አያም አልገብ አሉ። እንዲሁም ሌሎች ጾሞች ቀባ ካሉባችሁ ከፋራ ጾም ካለባችሁ ወይንም እነዚያን ቀናቶች አለፍ አለፍ እያላችሁ ብትጾሙ ችግር አይኖረውም። እሺ ጥያቄ ያለ ይቀጥል። ዳኒ ሰላም ነው? እንዴት ነው? ማን ነው የሚለው ከላይ? ቴዲ ታዲ አለህ? ታዲ እሺ ጥያቄ ያለውን አስገቡ። ጥያቄ የሌላቸው ከሆኑ አውርዳቸው ልጆች። እሱ አንድ ነገር እንድናገር ትፈቅድልኛለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ምንድን ነው? አንዴ ኑረድ። አለይኩም ሰላም። ጃስሚን መናገር የምትፈልገው ካለ ተናገር። አሁን ኢክራም የምትባለው ልጅ የገብታ የነበረችዋን ላስገባትና ሰለምቴ ናት እና የሆነ ሁሉንም ነገር በራሷ የምታደርግነት ከቤተሰብ ምናምን ነገር ወጥታ የራሷን ስራ የምትሰራ ሰው ናትና ከላይ ኢክሩ የሚለው ማለት ነው። ብዙ ኢስላማዊ ስራዎችን ምናምን ነገር ትሰራለች። እኔም ከሷ ብዙ ነገሮችን አዝዣለሁ እና እንደ እንትንም እንዲሆናት ከአላህም አጅር ታገኛላችሁ። በራሷ የቆመች ሰው ስለሆነች ከቤተሰብም ጋር ምናምን ነገር ስለማትኖር እንትኑ ያስፈልጋታል እና ሁላችሁም ፎሎ አድርጓት ኢክራም የሚለውን። ምንም አይነት ስራ ከእሷ ማዘዝ ከፈለጋችሁ ኢስላሚክ ስራዎችን ማለት ነው የቁርአን ምናምን ነገር ትጠቅሳችሁላት። ለምሳሌ ከሰሯቸው ስራዎች ውስጥ እኔ አንዱን ላሳያችሁና ከዛ ኢንሻአላህ ቆይ ቪዲዮ ላብራላችሁ። በትልቁ አድርጉኝ ሞዴሬተሮች። ራሴን በትልቁ ማድረግ አልችልም። መርሐባ ኦኬ። እንደዚህ አይነት ስራዎችን
እንደ ስጦታ ምናምን ነገር ብትፈልጉ እነዚህን ስራዎችን እሷ ነች የምትሰራው።